ጋሼ ከዚህ በላይ መጠበቅ አልችልም። የእናትና አባቴን ገዳይ ለዘመናት ከጠበቁ በላይ እዚህ ክፍል ያሳለፍኩት ትንሽ ደቂቃ በጣም ረዝማብኛለች። ጋሼ ንገረኝ፣ እናትና አባቴ ማን የገደላቸው? እሺ እነግርሃለሁ። ይሄኛው የእናትና የአባት ገዳይ ነው። ችኛዋ ደግሞ አስገዳዮች። ደግሞ የሁለቱ ጠላቶቻችን ወዳጅና የኛ የደብቅ ካርዳችን ናት ብለሽ ሌላ ነገር የምታስቢ ከሆነ ቢቀርብሽ ነው የሚሻለው። የኔ አባት ቆይ ለምን ትሸሸኛለህ? ደግሞ የማያስብልህና የማይጨነቅልህ ሰው ጋር ጊዜህን ከምታጠፋ እኔ እሻልሃለሁ እኮ። ልቀቂኝ እጄን። ተው የኔ ፍቅር፣ እኔ እኮ ከአንተ ምንም ነገር አልፈልግም። ብቻ ግን አንተ አትናደድብኝ። ከፈለክ ደግሞ ንዴትን ላረጋጋልህ እችላለሁ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ አደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አቶ ባይሉ አሁንም ሌላ እቅድ እያቀደ ነው ያለው ማለት ነው። ሳሚንና ሰላምን ለማስገደል ለቢኒ እናትና አባትን ያስገደሉ ነፍሰ ገዳዮች ናቸው እያለ የእነሱ ፎቶ ለሳሚ እያሳየ ነበረ ማለት ነው። ሳሚም እንግዲህ እንደምታወቀው በጣም ኃይለኛና ነፍሰ ገዳይ ነው ማለት ነው። የቤተሰቦቹን ገዳይ እያፈላለገ ነበረ። ገዳዩ ሳሚ ነው፣ ነፍሰ ገዳዩ ራሱ ነበረ ማለት ነው። ቤተሰቦቹን እንደዛ ያደረገበት። አሁን ላይ ግን ሰላምንና ሳሚን ለማጥፋት ነው እንግዲህ ያልተፈጠረውን ነገር እየተናገረ ያለው። በኩል ደግሞ ዳጊና ብሌን ተጣልተዋል ማለት ነው። ይቺ አቃጣሪ ቃል ደግሞ ዳጊን እያባበለች ነው የምትገኘው ማለት ነው። ዳጊ በፍጹም አይወዳትም፣ አይፈልጋትም ክፉ ስለሆነች ማለት ነው። ክፉ ሰው ማንም አይፈልግም። ነገር ግን እሷ ብሌንን ጋር አጣልታ የራሷ ለማድረግ እየሞከረች ነው ያለችው። የኔ ቆንጆ ለምን ትከፋብኛለ እኔ እያለሁ እያለች ዳጊ ለጊዜ ከብሌን ጋር ስለተኮራረፈ እያባበለችው ነው ያለችው። ቆይ ምን አጠፋው? ለምንድን ነው እንደዚህ የምትሆነው? ራስን እኮ እያጎዳህ ነው እያለች እንዳሰበለት ሰው መሰለች ነው የምትገኘው ማለት ነው። ዳጊም እንግዲህ ጸባዩዋን ስለሚያውቅ ቆይ አንቺ ምን አገባሽ? ለእኔ ህይወት የምመለከትሽ ነገር አለ ብሎ ያሳፍራታል። እሷ መቼም አታፍርም። ስለ አንቴ ካላሰብኩ፣ ስለ አንቴ ካልተጨነቅኩኝ ወደ ለማን ላስብ እችላለሁ ዳግዬ እያለች ያለችው ማለት ነው። ከልቧ እንዳልሆነ ዳግም በጣም ጠንቅቆ ያውቃል። ማንም በላይ ነው የማስብል፣ አንተም ታውቃለህ። በጣም ነው የምወድክ፣ ግን ለምንድን ነው እኔን የማታየኝ ነው እያለችው ያለችው። እንደዚህ ሆነ ከማይ ሞቴን እመርጣለሁ ትለዋለች። ዳግም እንግዲህ ንዴት ላይ ስለነበረ በሌላ በኩልም ደግሞ የቃል አስመሳይነት ስለገባው ነው መሰለኝ። ታዲያ ድብን በይ ምን አገባኝ ይላታል። ብሌን ጋር ተጣልተዋል ብለሽ ሌላ ነገር የምታስቢ ከሆነ ቀሪብሽ ነው የሚሻልሽ ይላታል። እሷም እንግዲህ እሱ የሚያወራውን እየሰማችው አልነበረም ማለት ነው። ምክንያቱም በጣም ተንኮለኛ ስለሆነች ዳጊን እና ብሌንን የበለጠ ለማራራቅ ወይም ደግሞ ለማጣላት እየሞከረች ነው ያለችው። ለጊዜ ተጣልተዋል። ምክንያቱም ብሌን ያኔ በችግሯ ጊዜ ስደውልላት ዳጊ ስላላነሳላት አሁን ላይ ብሌን እና ዳጊ ተጣልተዋል ማለት ነው። ብሌንም ከሳሚ ጋር አሁን ሳሚን እያስታመመች ነው ያለችው። ብሌንም ደግሞ ትክክል ነው ያደረገችው ማለት ነው። በችግር ጊዜ ከጎኗ ካልሆነ ምንም ፍቅረኛ አይባልም ማለት ነው። አሁን ላይ ዳጊ
በጣም እየተጸጸተ ነው ያለው ማለት ነው። ምክንያቱም እንግዲህ በራሱ ጥፋት እንዳጣት አሁን ላይ እናቱም አስረድተዋለች። የማስብልክና የማይጨነቅልህ ሰው ጋር ጊዜህን ከምታጠፋ ይሻላል እኮ አለችው ማለት ነው። ፍቅር በሰው ምርጫ አይደለም ማለት ነው። ፍቅር የራሱ የሆነ ስጦታ ነው ማለት ነው። ዳጊም እንግዲህ ከብሌን ጋራ ቀለበትም ነበረ ባለቤቱ የነበረችው ናት፣ ግን በራሱ ጥፋት ነው ብሌንን ያጣት። እሷ ግን በግድ የራሴ ሆነ እያለች ነው እያበበለችው ያለችው። በፍጹም ደግሞ ዳጊ ቃልን አይወዳትም። በጣም ክፉ ስለሆነች እና ተንኮለኛ ስለሆነች አሁን ላይ ሁሉም ሰው የእሷን እቅድ ወይም ደግሞ የእሷን ተንኮል አውቆባታል ማለት ነው። ወይዘሮ ገነትም ሰላምም ሁሉም ሰው ነው የእሷ ሴራ ያወቁት ማለት ነው። አሁንም ዳጊን ለማታለል እየሞከረች ነው ያለችው። መቼም ደግሞ ቀኝ እጄን እያላት ዳጊም እየገፈተራት ነበረ። ዳጊ የኔ ፍቅር እኔ እኮ ከአንተ ምንም ነገር አልፈልግም ብቻ አንተ አትናደድብኝ ብላ ፊቱን እየደባበሰችው ነው ብሌን እንግዲህ ከተፍ ብላ የመጣችው። እሷም እንግዲህ ንዴትር አለ ላረጋጋልክ እችላለሁ እያለች ነው፣ ግን ተከትላ ስለወጣች ብሌንም ተከትላ የወጣችው ማለት ነው። እንግዲህ አሁን ደግሞ የበለጠ ነው ለብሌን ማስረጃ የሚሆነው ማለት ነው። እሷም ከሳሚ ጋር ስትሆን እንግዲህ ዳጊ በዛ ምክንያት ነበረ ከብሌን ጋር የተጣላ። አሁን ላይ ዳጊና ቃልም አንድ ላይ እንግዲህ ተቃቅፈው ነበረ ብሌን ያየቻቸው። በዚህ ምክንያትም የበለጠ እየተራራቁ እንዲራራቁ ወይም ደግሞ እንዲጣሉ እያደረገች ነው የነበረ ማለት ነው። ብሌን የቃል ተንኮል ስለምታውቅ በዛ የምትጣላ አይመስለኝም። ነገር ግን ዳጊ ስለማያምናት አሁንም ከዳጊ ጋር የምትሆንበት ምንም ነገር አይኖርም ማለት ነው። ፍቅር ላይ ደግሞ መተማመን ከሌለ በጣም ከባድ ነገር ነው። እምነት ነው የሚያስፈልገው ማለት ነው። ዳጊ ደግሞ ለሷ ምንም እምነት የለውም። በጣም ይጠረጥራታል፣ ይቀናባታል። ለነገሩ ዳጊ እኮ እውነቱን ነው ማለት ለምታፈቅሩት ሰው እኮ ትቀኗላችሁ። ሌላ ሰው ጋር ስትሆኑ ይደብራል። ብሌን ያደረገችው ነገር ያው ለጊዜ ሳሚን አስደብራለች። ብሌን በጣም ተናዳለች። ዳጊንና ቃልን አንድ ላይ ስላየቻቸው ደግሞ ተቃቅፎ ነበረ ያየቻቸው ማለት ነው። አቶ ባይሉ ደግሞ የቢኒን ጠርተው እንግዲህ እየተመካከሩ ነው የነበረ። ልጄ እንዴት ነክ ጋሼ? ከዚህ በላይ መጠበቅ አልችልም። እናቴንና የአባቴን ገዳይ ለዘመናት ከጠበቅኩ በላይ እዚህ ክፍል ያሳለፍኩት ትንሽዬ ክፍል ረዝማብኛለች። ጋሼ ንገረኝ፣ እናትና አባቴ ማን ነው የገደላቸው ብሎ ይጠይቀዋል ማለት ነው። አቶ ባይሉም እንግዲህ በቀል ስላለው ከዚህ በፊት ያቀደ እቅዱ ስለከሸፈበት በራሱ ትግል እንግዲህ ብዙ ነገር አድርጓል። ሳሚን በጩቤ ወቅቶታል። ነገር ግን ሳሚ ተርፏል። በሌላ በኩልም ወይዘሮ አልማዝ አግቷት እንግዲህ ለብዙ ጊዜ ከሰላም ገንዘቧን እየበላ ነበረ ማለት ነው። የሰው ሕይወት አጥፍታለች በማለት በማስፈራራት ከእሷ ገንዘብ ስበላ ነበረ። ሳሚ ስላጋለጠው ይህንን ነገር አሁን ላይ ሳሚን ነፍሰ ገዳይ ነው በማለት እንግዲህ ለቢኒ የሳሚንና የሰላምን ፎቶ አሳይተዋል ማለት ነው። የብሌንም የሶስቱን ማለት ነው። እነዛን ሶስቱን ካስወገዳቸው የሰላም ንብረት ለመውሰድ ነው ይህንን እያደረገ ያለው ማለት ነው። መቼም ደግሞ አይሳካለትም። ለጊዜ ሊሳካለት ይችላል። ሁሉንም በጥንቃቄ ማድረግ አለብክ ይለዋል። ቢኒም አታስብ፣ ቶሎ ንገረን በማለት የእናቱንና የአባቱን ገዳይ ለማወቅ እሱን አምኖ እንግዲህ እየጠየቀ ነው ያለው። እሱም የሰላምን ፎቶ ነበረ ያሳየው። ራሱ የሰራውን ወንጀል እንግዲህ በሳሚ እያሳበበ ነው ያለው ማለት ነው። ጌታ ይሄ ቢኒም እንግዲህ ቢላ ይዞ የነበረ ማለት ነው። በጣም ጨካኙ። እንዴት ለሰው ልጅ እንደዚህ በዚህ ልክ ያስባሉ ማለት ነው። ምንም ጥፋተኛ ቢሆኑ እንኳን በሕግ ማስጠየቅ ነው እንጂ
ያንን ሰዎች ለመጉዳት ወይም ደግሞ ለማጥፋት ማሰብ በጣም የሚያስጠላ ነገር ነው ማለት ነው። ትክክል አይደለም። ሳሚም እንግዲህ አሁን ላይ ጥሩ ሁኔታ ላይ ነው ያለው። ሰላም ከዚህ በፊት እሷን እንዲጠብቃት እዛ ቤት እንዲኖር ፈቅዳለት ነበረ። ዳጊና ብሌን እንግዲህ በእነሱ መሀል አለመግባባት ሲፈጠር ሳሚ ከዛ ቤት እንዲሄድ ተብሎ ነበረ። አሁን ላይ ሳሚንም ብሌንንም ሶስቱንም ወንጀለኛ ለማድረግ እነሱን ለማስገደል እየጣረ ነው ያለው ማለት ነው አቶ ባይሉ። ሳሚም እንግዲህ ያው በጣም ደክሞት ስለነበረ በጣም ብዙ ደም ነበረ የፈሰሰው። በዛ ምክንያት ራሱን ስቶ ነበረ። ያንን ሁሉ ለሰላም እየተነገረ ነበረ ማለት ነው። ሰላምም በቃ የኔ ልጅ ወደ ቤት እንሂድ ልደግፍክ አለችው ማለት ነው። ሰላም በጣም ተጸጽታለች ሳሚ ከዛ ቤት እንዲሄድ ብላ ነበረ። አሁን ላይ ግን መሄድ የለበትም ማለት ነው። ሳሚ በጣም ጀግና ስለሆነ ለነሱ በዚህ ጊዜ ለብሌን እና ለሰላም ሳሚ በጣም ያስፈልጋቸዋል ማለት ነው። ምክንያቱም ባይሉ አሁንም በጣም ሌላ ነገር እያሰበ ነው ያለው ማለት ነው። እነሱም ብሌንም ሳሚን አቅፋ እንግዲህ ወደ ቤት ይሄዳሉ። ዳጊ ደግሞ ማንም ዞር ብሎ እያየ ሰው አልነበረም ማለት ነው። በጣም ተናዷል ዳጊ። አሁን ላይ በጣም ትልቅ ስህተት ነው የሰራሁት፣ እንዴት ምን ሆንሽ እንኳን ብዬ አልጠየቅኳትም እያለ ዳግም እየተጸጸተ ነው ያለው ማለት ነው። ምን አይነት ደደብ ነኝ፣ የፈለገችውን ብታደርግ ይገባታል እያለ እንግዲህ እጁን በቦክስ ወንበሩን ስደበድብ ነበረ። እጁ በጣም ተጎድተዋል ማለት ነው። ይሄ ሁሉ ጥፋት እንግዲህ አለማሰብ ነው ማለት ነው። መጀመሪያ ማሰብ ነበረበት። ሁሉ ነገር ከተበላሸ በኋላ መጸጸት አያስፈልግም ማለት ነው። ቢኒም ከዚህ በፊት እንግዲህ ቤተሰቦቹ ገዳይ ማን እንደሆነ እያጣራ ነበረ። አንድ የህግ አካልን ይዞ እንግዲህ ሲጋራ እየጠጣ በጣም እያሰቃየው ነበረ። በጣም ክፉ ጨካኝ ነው ማለት ነው ቢኒ። የህግ አካል ነኝ እባክህን ልቀቀኝ እያለ እየተማጸነ እያለ እጁን በመቀስ ቤተሰቦቼን ማን ነው የገደላችሁ ተናገር እያለ እጁን በመቀስ እንትን ይላል ማለት ነው። በጣም ቤተሰብ እማቀው ጉዳይ የለም እባክህን ልቀቀኝ እያለው ነበረ። እውነት እጁን በመቀስ ቆረጠ። በጌታ ምን አይነት ጨካኝ ነው ግን ቢኒ! ይሄ አረመኔ አንበሳዬ ብሎ ዳጊ ቢኒ ጋር ይደውላል። ጋሽ ባይሉ እንዴት ነክ ብሎ እንዴት ነው ያስተማርከኝ ትምህርት እየጠፋብክ ነው እንዴ ይለዋል። እንዴት በዚህ ልክ ክፋት ደርሰዋል? አሁን ወደ ጫካ የምንገባበት ጊዜ አሁን ነው። 20 ዓመታት እችን ቀን በጉጉት ጠብቀው ነበረ የሚል ዜና ነው የነገርከኝ። አንበሳ ያሁኑ ፍጠንና ና እያለ አሁን ወይዘሮ ሰላምንና ብሌን እንዲሁም ሰላምን ለማጥፋት ነው እንግዲህ አሁን ጠርተውታል። ቢኒ ደግሞ በጣም አረመኔ ጨካኝ ነው ማለት ነው። አብሮ ብዙ ነገር ሲያደርጉ ነበረ። ከእንደዚህ አይነት ሰው እውነት ራሳችሁን ጠብቁ። እኔም እንግዲህ አሁን ላይ የእናቱን አቢል ልቡ ላይ አስሮ እናቴ ደምሽን ላስመልስ አባቴ እያለ ያጣ ነፍስን ሰላም ላስገኝልክ ነው እያለ ወንጀል ለመስራት እያሰበ ነው ያለው። መጀመሪያ ማንገዳይ እንደሆነ በደንብ ማጣራት ነበረበት። ከአቶ ባይሉ ሰምቶ የሰውን ሕይወት ለማበላሸት ማጠሯ አይመስለኝም ማለት ነው። ብሌንም እንግዲህ ዳጊም ብሌን ጋር እየተጨቃጨቀ ነበረ። የእናቴ ቤት ነኝ አላልሽም? የእናትሽ ቤት እዚህ ነው ወይስ እኔን እያታለልሽ ነው ያለሽው? ለእኔ እኮ ሁሉ ናሌ ቤተሰቦች አሁን ሳሚ ጥሩ ሁኔታ ላይ ነው ያለው። በጣም ተጎድቶ ነበረ። አቶ ባይሉ ወቅቶት ነበረ። አሁን ላይ
ድኖ እንግዲህ ወደ ሰላም ቤት ተመልሰዋል። ብሌን ጋም የፍቅር ግንኙነት ጀምሯል ማለት ነው። ምክንያቱም ብሌን አሁን ላይ በጣም ነበር የተጸጸተችው፣ ከዳጊ ጋርም ተጣልታለች ማለት ነው። ዳጊ ቀለበቱን ወርውራበታለች። አሁን ከሳሚ ጋር ለመኖር ፈቅዳለች ማለት ነው። እንግዲህ ሶስቱንም ለማጥቃት አዲስ እቅድ ላይ ነው ያለው ማለት ነው። አቶ ባይሉ መቼም እንደማይሳካለት አብረን የምናየው ይሆናል። ቢኒም ደግሞ ከሳሚ ጋር ጓደኛ ሊሆኑ ይችላሉ። በዛ ከሳሚ ጋር ሁሉ ነገር ይስተካከላል ብለን እንጠብቃለን። ሳሚ ከዛ ቤት ከሄደ ግን ሰላምና የብሌን ህይወት በጣም አስፈሪና አሳሳቢ ነገር ነው ማለት ነው። እና የውድ ቤተሰቦቼ ለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።